ኑሮ ያጎሳቆላት ፊቷ ማዳት የወረሰው ወገቧ እንስራ በመሸከም የጎበጠ ሐሳቧን በልቧ እንስራዋን በጀርባዋ ተሸክማ አንድ ሴት ወደ ውሃው ጉድጓድ አጠገብ መጣች አለ። ጀርባዋ ጎብጦ ጭንቅላቷ በሐሳብ ናውዞ እያወጣች እያወረደች የኑሮዋ መልክ ፊቷ ላይ ተስሎ ጭንቀቷ መከራዋ ስቃይዋ የሚነበብባት ጎስቋላ ሴት ነች። ሴት ፀሐይ እንኳን ዣንጥላ ይያዛል ቢያንስ እዛፍ ስር ይታለ ለሰው ምላስ የት ይኬዳል? እውነቱን ለመናገር ሚሳኤል የከፋ ከጦር የከፋ ከሰይፍ የከፋ ከመርዝ የከፋ እፉኝት ምላስ ያላቸው ሰዎች አሉ። በእውነቱ ተስፋ የሚያስቆርጡ አንጀት የሚቆርጡ ነገን የሚያጨልሙ የዛሬውን የሚያከስሙ እግዚአብሔርን ስናገኝ ጥያቄዎቻችን ሁሉ ይመለሳሉ፣ እንባዎቻችን ሁሉ ይታበሳሉ፣ ቁስሎቻችን ሁሉ ይፈወሳሉ፣ ጉድለቶቻችን ሁሉ ይሞላሉ፣ ጨለማችን ሁሉ በብርሃን ይተካል፣ እንስራችን ሐሳባችን ከጀርባችን ይወርዳል። እማናፍር ወራዶች ስለሆን ድንቁርናችን ፎቶ አንስተን ለሰው እናድላለን። በ21ኛው መቶ ክፍለ ዘመን ጀርባዋ በእንስራ ከጎበጠ ሴት ጋር ፎቶ መነሳት ቧንቧ መስራት ያቃተ ደንቆሮ ነኝ ይወቁልኝ ማለት ማስታወቂያ ነኝ። በመመናን በኑሯችሁ ስኬት ያጣችሁ የያዛችሁት እያመለጠ የሰበሰባችሁት እየተበተነ ዘመድ ከርቷችሁ ገንዘብ ከርቷችሁ ጤና ከርቷችሁ ትዳራችሁ የታመሰ ሱቃችሁ ጥያቄ ውስጥ የገባባችሁ ሕይወት ጨለማ የሆነባችሁ ነገ የማይናፍቃችሁ ዛሬ የሚያሳቅቃችሁ ትናንትና ወደ ኋላ የተጎተታችሁ ጨለማ ሕይወት ጨለማ የሆነባችሁ ሁሉ እንስራችሁ ሊያስጥላችሁ ሐሳባችሁ ሊያስለውጣችሁ አዲስ ሕይወት ሊያስጀምራችሁ እግዚአብሔር ከበር ቆሞ ያንኳኳል። በእግዚአብሔር ዘንድ ተራ የሚባል ሰው የለም። መጋቢ ሐዲስ ሊቀ ጳጳስ የሚል ልዩ ጽሑፍ የለም። ሰው በሚለው መዝገብ ውስጥ የተመዘገበ በጣም ነው ማዝነው። አፍራለሁ እኔ አልነሳም። እኔ በሞፈር ከሚያርስ ገበሬ ጎን ቆሜ ፎቶ አልነሳም። ድንቁርና ለፈረንጅ አጋልጣለሁ እንዴ? ዛሬ ብዙ ዘማሪያን ብዙ ሰባካያን ብዙ ህዝብ ከሌለ አንሰብክም። ታውቃላችሁ፣ አጨብጨባ እንፈልጋለን፣ እልልታ እንፈልጋለን፣ የህዝብ ብዛት እንፈልጋለን። ኢየሱስ ክርስቶስ ይሄን የመሰለ የጠለቀ ምስጢር የነገራት ለአንድ ሴት ነው። የማይደክመው እግዚአብሔር ለኛ ሲል ደከመ። የማይራበው አጥጋቢው እግዚአብሔር ለኛ ሲል ተራበ። እዛ ደከመው ያልነው ጌታ እዚህ የደከሙትን ያሳርፋል። 40 ቀን 40 ሌሊት ጾሞ ርቦታል ክርስቶስ። ራበው 2 ዓሣ 5 እንጀራ አበርክቶ ያበላ ደግሞ ማን ነው? ራሱ ነው። እኛ እግዚአብሔር ይመስገን ጭንቅላታችን ነው እንጂ ቅጡ የጠፋው አየራችን የተባረከ ነው አይደለም? በሉት እስቲ እግዚአብሔር በወጀብና ባውሎ ነፋስ ውስጥ መንገድ አለው። የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ? እንዴት አረፈዳችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን ትናንት የነበረ አሁን በዚህ በእኛ መካከል ያለ ነገ ከነገ ወዲያም ከኛ እንደማይለይ አፋችንን ሞልተን የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሥርዓት እሁድ ጧት እጥር ምጥን ሰብሰብ ያለ ምስጋናው ስብከቱም መዝሙሩም ቅዳሴውም ልክና መልክ ሊኖረው ስለሚገባ ዛሬ ብዙ ክርስትና ያለበት በሽተኛ የሚጠይቅ ማህበራዊ ጉዳይ ተወጥሮ የተያያዘ ህዝብ ነውና የምናገለግለው ሌላ እናረግላችሁ እንኳን ባንችል በማሳጠር እንተባበራችኋለን። ምስጢሩን ጥበቡን ይግለጥልን እግዚአብሔር። የሚሰበከው የዳዊት መዝሙር የሚነበበው ወንጌል የሚነበበው የቅዱስ ጳውሎስ መልእክት የሐዋርያት ሥራ የሐዋርያት መልእክት አዘጋጅተውልናል። ቅዳሴ ምን መቀደስ እንዳለብን አዘጋጅተውልናል። እኛ ሁልጊዜም ደግመን ደጋግመን መልሰን መላልሰን እንደነገርናችሁ ተሰርቶ ተሰፍሮ ተቆጥሮ ያለቀ በእኛ ፍላጎትና ፈቃድ የማይጨመር የማይቀነስ የማይጠብ የማይሰፋ እኛ ስለፈለግን ማንጨምርበት ስላልፈለግን ምን ቀንሰው ሥርዓት የለንም። አሁን ዛሬ ያከናወነው ነገር በጠቅላላ ከ1000 ዓመት በፊት ተዘጋጅቶ ያለቀ ነው። አባቶቻችን በረከታቸው ይድረሰን። በዚህ መሰረት ዛሬ የተነበበው ወንጌል የዮሐንስ ወንጌል ምዕራፍ 4 ነው። ወንጌላውያን 4 ናቸው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። 4ቱ ወንጌላውያን በጥቅሉ 89 ምዕራፍ ያሏቸው 2 ወንጌሎች ጽፈዋል። 4ቱ ወንጌሎች የተለያየ ሐሳብ ያላቸው ናቸው። እንደሚታወቀው
ኢየሱስ ክርስቶስ 33 ዓመት ከ3 ወር በምድር ላይ ሲኖር ያስተማረው ትምህርት ያደረገው ተአምር የሰራው በጎ ስራ እግር በእግር ተከታትለው ተሰፍሮ ተቆጥሮ ይህ እንዳይቀር ተብሎ ተለቅሞ የተጻፈ አይደለም። ከብዙ በጥቂቱ ከሙሉ በክፍሉ ነው የተጻፈልን። ይሄ በቦታው የነበረ በአይኑ ያየ በጆሮ የሰማ በእጁ የዳሰሰ ትምህርቱ ሲሰጥ ተአምራቱ ሲደረግ በጎ ስራ ሲሰራ በቦታው የነበረው ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 20 መጨረሻው ቁጥር ላይ ምዕራፍ 21 መጨረሻዎቹ ቁጥሮች ላይ ኢየሱስ ክርስቶስ ያደረገው በዚህ መጽሐፍ ያልተመዘገበ ብዙ ነገር አለ። ያን ሁሉ እግር በእግር ቃል በቃል ተከታትለን እንጻፈው ብንል እምያግመሮ ዓለም ጥቅቀ ለመጻሕፍቲሁ መጽሐፉ ዓለም ራሱ ባልቻለው ነበር ብሎ በሚገባ ቦታው ላይ የነበረው። ስለዚህ ስለ ኢየሱስ ክርስቶስ የተጻፈው ነገር ሁሉም ነገር አልተጻፈም። ምናልባት እንደው ከ10 ከመቶ ተጽፎ ሊሆን ይችላል። ዙሮ ግን እኛ ልንድንበት የሚያስፈልገን ተጽፎልናል። የቀረብን ነገር የለምና እንግዲህ ከአራቱ ወንጌሎች ደግሞ የዮሐንስ ወንጌል የተለየ ወንጌል ነው። የምስጢረ ሥጋዌ የምስጢረ ሥላሴ ወንጌል ነው። የዮሐንስ ወንጌል በጥቅሉ 21 ምዕራፎች አሉት። ወንጌላዊ ዮሐንስ ይህን ወንጌል የጻፈው ዮሐንስ ከ12ቱ ሐዋርያት አንዱ ነው። ከ3ቱ የምስጢር ሐዋርያት ከያዕቆብ ከጴጥሮስ ጋራ አንዱ ነው። በሐዲስ ኪዳን ዮሐንስ 5 መጻሕፍት አበርክቶልናል። አንድ ወንጌል ጽፏል። ሁለተኛ የዮሐንስ ራእይ የሚባለው መጽሐፍ ጽፏል። ሶስተኛ 3 መልእክቶች ጽፏል። አንድ ወንጌል አንድ ራእይ 3 መልእክት ማለት ሲደመር ስንት ይሆናል ማለት ነው? 5 ይሆናል ማለት ነው። እንግዲህ ከ27ቱ የሐዲስ ኪዳን መጻሕፍት መካከል 5ቱ የዮሐንስ ናቸው ማለት ነው። መንፈስ ቅዱስ አጠቃላይ ጥበቃ ያደርግላቸዋል እንጂ በሐዋርያት አጻጻፍ ላይ በዝንባሌያቸው ላይ ተጽዕኖ ያደርግም። ይሄ መቼም የሥነ ጽሑፍ ጉዳይ ዝርዝር ጉዳይ አንገባም። ዮሐንስ በመልእክቱ በወንጌሉ ላይ ያንጸባረቀውን ሐሳብ በመልእክቶቹ እናገኘዋለን፣ በራእዩ ላይ እናገኘዋለን። በዮሐንስ ወንጌል ላይ ሕይወት፣ ብርሃን እነዚህን የመሳሰሉ የተለዩ ሐሳቦች አሉ። ለምሳሌ በ3 ወንጌሎች የሌሉ በዮሐንስ ወንጌል ብቻ ያሉ በጣም ብዙ ነገሮች። አንደኛ የኒቆዲሞስ ታሪክ ምዕራፍ 3፣ የሳምራዊት ታሪክ ምዕራፍ 4፣ የመጻጉዕ ታሪክ ምዕራፍ 5፣ የዘውሩ ተወልደ ታሪክ ምዕራፍ 9፣ የበጎች በር ምዕራፍ 10፣ የአልዓዛር ጉዳይ ምዕራፍ 11፣ በጸሎተ ሐሙስ ማታ እግር ሲያጥብ ያስተማረው ከምዕራፍ 13 እስከ 17 ድረስ ያለው ምዕራፍ በጠቅላላ በሌሎቹ ወንጌሎች የለም። ስለዚህ ነው ወንጌል አባቶቻችን 3ቱን በዘሐብሩ የተባበሩ አንድ አይነት ሐሳብ የጻፉ ሲሆኑ ማቴዎስ፣ ማርቆስ፣ ሉቃስ እያልኳቸው ነው። ዮሐንስ ግን የተለየ ጽሑፍ ነው የጻፈው። እኔ ነኝ የሚል 7 ጉዳዮች ጽፏል። ትንሣኤና ሕይወት፣ ከሰማይ የወረደ እንጀራ እኔ ነኝ በሉ እስኪ እናንተ። ከሰማይ የወረደ እንጀራ፣ የዓለም ብርሃን፣ የበጎች በር፣ ትንሣኤና ሕይወት፣ እውነትም መንገድም እውነተኛ የወይን ግንድ እኔ ነኝ። እነዚህን ጽሑፎች የጻፈ ዮሐንስ፣ ሌሎች ወንጌላውያን አልጻፉም። ነገር ግን በጣም የሚገርማችሁ ነገር አራቱ ወንጌላውያን በቦታ ሳይገናኙ፣ በቋንቋ ሳይገናኙ፣ በዘመን ሳይገናኙ በተለያየ ዘመን ጽፈዋቸው ወንጌላቱ አንድ አይነት ሐሳብ ይዘው ተገኝተዋል። ምክንያቱም በቦታ በጊዜ በቋንቋ ቢለያዩም አራቱንም አንድ አድርጎ ልብ የሰጠ ምስጢር የገለጠ ማን ነው? እግዚአብሔር ነው። እነሱ በቦታ ቢወሰኑ እግዚአብሔር በቦታ አይወሰንም። እነሱ በቋንቋ ቢለያዩ እግዚአብሔር በቋንቋ አይመጠንም። እነሱ በዘመን ቢለያዩ እግዚአብሔር የዘመናት ጥገኛ አይደለም፣ የዘመናት ባለቤት እንጂ የዘመናት ኗሪ አይደለም እግዚአብሔር። ስለዚህ ወንጌላዊ ዮሐንስ በጣም የተለየ ወንጌል ነው የጻፈው። እንደው ስለዛ ዝርዝር ጉዳይ ጠልቀን ለመናገር ቅድም እንዳልኳችሁ ዛሬ ሰንበት ስለሆነ አጭር ነገር እንነግራችኋለን ብለን ስላሰብን ወደ ዝርዝር ጉዳይ አንገባም። ለዛሬ የተነበበው ወንጌል የዮሐንስ ወንጌል ምዕራፍ 4 ነው። ይሄ ምዕራፍ 4 ኢየሱስ ክርስቶስ በጣም የሚገርማችሁ ነገር ኢየሱስ ክርስቶስ ትህትናውን፣ ርኅራኄውን፣ ፍቅሩን፣ ጌትነቱን አስተባብሮ በአንድ ምዕራፍ የገለጠበት ቦታ ነው። ይሄ ቦታ ኢየሱስ ክርስቶስ ወደ ገሊላ ሊሄድ ፈለገ። ነገር ግን ወደዛ ቦታ ለመሄድ በሰማርያ በሚባለው ቦታ ማለፍ ነበረበት። ለምሳሌ ይሄ ምንድነው የሚባለው? ይሄ አካባቢ አቤት መርካቶ ለመሄድ በየት ነው የምታልፉት? እስቲ በመርካቶና በጋርመንት መካከል ያለ ሰፈር ንገሩኝ።
ሜክሲኮን ሳይረግጡ መርካቶ መሄድ ይቻላል? ከተቻለ አይቻልም በሉ ለትምርቱ እንድመቸን ተጠመዛዛች ልትመጡ ትችላላችሁ። እኛ ቀጥታውን ነው ያለው። ከጋርመንት መርካቶ ለመሄድ በየት ማለፍ አለብን? ኢየሱስ ክርስቶስ ከአንድ ቦታ ከኢየሩሳሌም ወደ ሌላ ቦታ ለመሄድ ሰማርያ የሚባለውን ቦታ ማለፍ ነው። በዛ በኩል ነው የሚታለፈው። በዛ ላይ አልፍ ግድ አለው አለ። በጣም የሚገርማችሁ ነገር ኢየሱስ ክርስቶስ ከአንድ ቦታ ወደ አንድ ቦታ ለመሄድ መንገድ የሚቸግረው አምላክ አይደለም ወይ? ብሉይ ኪዳን እንዲህ ይላል፣ እግዚአብሔር በወጀብና በአውሎ ነፋስ ውስጥ ምን አለው ይላል። ምን አለው? መንገድ አለው። በሉት እስቲ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ማን? በምን? በወጀብና በአውሎ ነፋስ ውስጥ መንገድ አለው። የበረራ በአውሮፕላን የበረራችሁ በመርከብ የሄዳችሁ ሰዎች ያየሩ ጠባይ የአውሮፕላኑን በረራ ይወስነዋል። የመርከቡን በባህር ላይ የሚሄድ ወጀቡ ይወስነዋል። ማይበል ሞገድ ሲነሳ መርከብ አይንቀሳቀስም። ያየሩ ጠባይ ሲበላሽ አውሮፕላን አይበርም። እግዚአብሔር ግን ያየር ጠባይ እስረኛ አይደለም። ፍጥረታትን ይገዛቸዋል እንጂ አይቆጣጠሩትም። አሁን ልብ አድርጉ። ኢየሱስ ክርስቶስ ወደ ገሊላ ለመሄድ በዛ በኩል ማለፍ ግድ አለው አለ። ለምንድን ነው ግድ አለው? በወጀብና በአውሎ ነፋስ ውስጥ መንገድ አለው እግዚአብሔር። መንገድ ቸግሮት ነው ወይ ሲባል ቀጥሎ ያለው ታሪክ ከቁጥር 7 ጀምሮ ያለው ታሪክ ይነግረናል። ምስጢሩን ይግለጥልን እግዚአብሔር። እና በዛ ሄደና ቀኑ 6 ሰዓት ቀን ነው። ጠራራ ፀሐይ ነው። በመካከለኛው ምስራቅ በዚህ ከሚያዝያ መጨረሻ ጀምሮ እስከ መስከረም ድረስ በጣም ከባድ ሙቀት ነው ያለው። እኔ አንዳንድ ጊዜ ውጭ ሀገር ከሄድኩ በኋላ ሙቀትና ቅዝቃዜ የሚባለውን አረፍተ ነገር ለመስራት ኢትዮጵያ ውስጥ በቂ ቦታ የለም። እውነቱን አሁን እኛ ሀገር በቅዝቃዜ አረፍተ ነገር ስራ ቢባል የኛ ሰው አይችልም። ትክክለኛው ቅዝቃዜ ያለው አውሮፓና አሜሪካ ነው። በጣም የሚያሰቃይ በጣም ብርድ እንደ እሳት የሚፋጅበት ሀገር ያየሁትን አውሮፓና አሜሪካ። እኛ እግዚአብሔር ይመስገን ጭንቅላታችን ነው እንጂ ቅጡ የጠፋው አየራችን የተባረከ ነው አይደለም። ጠባያችን ነው የተበላሸው። እንደምታውቁት አየራችን ጥሩ ነው። አሁን መሬት ላይ ነው ቁጭ ያላችሁት አይደለም። ልብስ ለብሳችኋል፣ የረባ ልብስ አልለበሳችሁም። አውሮፓ ግን በበጋ የለበሳችሁትን በክረምት አትለብሱትም። በክረምት ሲዝናል ይሉታል እነሱ። የአየሩን ጠባይ እየተከተለ ነው እና ኢየሩሳሌም የሚያቃጥል ነው። ኢየሱስ ክርስቶስ ይሄን ጉዞ እያደረገ ያለው በዛ በሳታማ ወቅት ነው። እና ምን ይላል ቁጥር 7 ላይ ወደኪሞ እግዚ ደናደራችሁ ወደኪሞ እግዚ ኢየሱስ በሐዊረ ፍኖት ነበረህየ መንገድ ከመሄድ የተነሳ ደክሞት በውሃ ጉድጓድ አጠገብ እንዲህ ተቀመጠ ይላል። ምን አለ? ምኑ ነው የተቀመጠው? አረ ደክሞት ባሉ ሰው መንገድ በገጠር አሁን የከተማ ሰው እና ያቆም በየቦታው ሻይ ቤት ስላለ ጎራ ይላል። አሁን በገጠር ያለ አሁን ወደ ትግራይ ብትሄዱ ወደ ጎንደር ወደ ወለጋ ብትሄዱ ረጅም መንገድ ሲሄድ ነጋዴ ጭነቱን አራግፎ አየር ጠል ነስቶ ወይም ረፍት አድርጎ ውሃ ጠጥቶ የሚሄደው የውሃ ጉድጓድ ምንጭ ሲያገኝ ነው አይደለም። ለምን ድካሙ አሁን ክርስቶስ ወይ በውሃ ጉድጓድ አጠገብ ምን አላልኳችሁ ተቀመጠ። ምን ሆኖ ደክሞት። ማን የደከመው? ኢየሱስ ክርስቶስ። ነብዩ ኢሳይያስ በምዕራፍ 40 ላይ እንዲህ ይላል፣ እግዚአብሔር ዘላለም ይርብ ወይደክም። እግዚአብሔር ለዘላለም አይራብም አይደክምም ይላል። የማይደክመው እግዚአብሔር ለኛ ሲል ደከመ። የማይራበው አጥጋቢው እግዚአብሔር ለኛ ሲል ተራበ። በቦታ በጊዜ በሁኔታ ውስጥ አያልፍ የነበረ እግዚአብሔር ለኛ ሲል በአንድ መንገድ ማለፍ ግድ ሆነበት። ደክሞትም በውሃ ጉድጓድ አጠገብ መቀመጥ ግድ ሆነበት። ሰው ሆኗልና። ለዚህ ነው ሐዲስ ኪዳንን የሚያጠኑ ሰዎች ሄሬኔዎስ የሚባለው ሊቅ እንደነገረን ሐዲስ ኪዳን የሚያጠኑ ሰዎች ሁለት ነገሮች ማቀናጀት አለባቸው። ማጋባት፣ ማዋሃድ፣ ማጣመር አለባቸው። ምንና ምንን? ኢየሱስ ክርስቶስ ደክሞታል አልደከመውም? ደክሞታል። እናንተ ደካሞች ሸክም የከበዳችሁ ወዴት ሂዱ አለ? ወደ እኔ ኑ። ምን አደርጋችኋለሁ? አሳርፋችኋለሁ። እዛ ደከመው ያልነው ጌታ እዚህ የደከሙትን ያሳርፋል። 40 ቀን 40 ሌሊት ጾሞ ርቦታል ክርስቶስ። ራበው። 2 ዓሣ 5 እንጀራ አበርክቶ ያበላ ደግሞ ማን ነው? ራሱ ነው። ስለዚህ ጾመ ተራበ ያልነውንና
አሳበርክቶ አጠገበ ያልነውን አንድ ላይ ካልሰፋ ነው ፍጹም ሰው ፍጹም አምላክ የሚለው የኢየሱስ ክርስቶስ ምስጢሩ ባህሪው አይገባንም ማለት ሊቁ ሲናገር። ስለዚህ አሁን በውሃ ጉድጓድ አጠገብ ተቀመጠ፣ ሴቶች ውሃ እየሄዱ የሚቀዱበት ነው ታሪኩን ለማሳጠር። ይሄ የምስጢረ ሥጋዌ ሊቃውንት ብዙ የጻፉበት ብዙ የተራቀቁበት ቃል ነው። ይሄን ለማብራራት ጊዜ ስለሚወስነ ልለፈው እና በውሃ ጉድጓድ አጠገብ ተቀመጠ። ያ የውሃ ጉድጓድ እናንተ ዛሬ ቦኖ እንደሚባለው ህዝቡ እየመጣ ውሃ የሚቀዳ በገጠር ውሃ የሚቀዱ ሴቶች ናቸው ወንዶች? አቤት በምን በእንስራ ብዙ ማራቅንም ዛሬ ማረሳ ነው። እግዚአብሔር ይመስገን ነው። ፈረንጆቹ ወረሱ ሙዚየም አስገብተውታል። እኛ ግን ቅርስ እያልን ውሃም እንስራ ተሸከመች ሴት ጋር ፎቶ እንነሳለን። እማናፍር ወራዶች ስለሆን ድንቁርናችን ፎቶ አንስተን ለሰው እናድላለን። በ21ኛው መቶ ክፍለ ዘመን ጀርባዋ በእንስራ ከጎበጠ ሴት ጋር ፎቶ መነሳት ቧንቧ መስራት ያቃተ ደንቆሮ ነኝ ይወቁልኝ ማለት ማስታወቂያ ነኝ። በጣም ነው ማዝው አፍራለሁ። እኔ አልነሳም። እኔ በሬ በሞፈር ከሚያርስ ገበሬ ጎን ቁሜ ፎቶ አልነሳም። ድንቁርና ለፈረንጅ አጋልጣለሁ እንዴ? ሞፈሩን ቀይሩት እናንተ ተመራመሩ ተፈላሰፉና ሞተሩን ትራክተር ማድረግ ሲገባ በሬ የሚበላውን በሬ በሞፈር በቀንበር እያሰቃየ ባህል የሚል ጅላጅል ትውልድ ተፈጠረው። እውነቱን በጣም ነው የሚያሳፍረውና ደህና አደራቸው። ዙሮ በምን አጠገብ ተቀመጠ? በምን አጠገብ ማን ምን ሆኖ ለማን ደከመ ለማን ተራበ? ለኛ እኛ ምን ደክመው ለኛ አይደለም ለራስስ ተፈጥሯችሁ ስለሆነብን ነው ግድ ስለሆነብን ነውና አሁን በገጠር እስኪ ነው ገጠር ያደገ ሰው አሁን መልሼ ውሃ የሚቀደው በስንት ሰዓት ነው? ጮክ ብላችሁ ንገሩኝ። ስንት ሰዓት ነው? ስንት ሰዓት? ጧት ማለዳ ነው አይደለም? ማለዳ ወይም ደግሞ ማታ ማት ለምን? ፀሐዩ ከባድ ስለሆነ በመጽሐፍ ቅዱስም ጧትና ማታ ነው። ወፍና ሰርክ ነው። ብዙ ጥቅሶች አሉ ወደዛ እንገባም እንጂ ውሃ የሚቀደው ጧት ወይ ማታ ነው። አሁን ክርስቶስ በዛ በጉድጓዱ አጠገብ የተቀመጠው 6 ሰዓት ነው፣ ቀን ማለት ነው። ጠራራ ፀሐይ መካከለኛ በመጥቶነ ልክ በራስ ትክክል ናላ ላይ በመጥቶነ በዚህን ሰዓት ሰው መንቀሳቀስ የለበትም። ፀሐዩ አስተሳሰቡን ያዛባዋል ተብሎ ይታሰባል። በዚህ ሰዓት ነው ክርስቶስ በውሃው ጉድጓድ አጠገብ የተቀመጠው። እዛ ተቀምጦ ሳለ ያለ ሰዓቱ ውሃ የሚቀደው ጧትና ማታ ነው። አንድ ሴትዮ ኑሮ ያጎሳቆላት ፊቷ ማዳት የወረሰው ወገቧ እንስራ በመሸከም የጎበጠ ሐሳቧን በልቧ እንስራዋን በጀርባዋ ተሸክማ አንድ ሴት ወደ ውሃው ጉድጓድ አጠገብ መጣች አለ። ይገርማል ወገኖቻችን። በውሃው ጉድጓድ አጠገብ ማን አለ ብያቸዋለሁ? እግዚአብሔር ኢየሱስ ክርስቶስ በኪሩቤል ጀርባ ነግሶ የሚኖር ቅድም እንዳልኳችሁ በወጀብ በአውሎ ነፋስ ውስጥ መንገድ አለው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው የተባለለት አምላካችን እግዚአብሔር የሚባላ እሳት ነው ተብሎ የተነገረለት መላእክት አይናቸውን ሞልተው ሊያዩት ያልቻሉ እግዚአብሔር አሁን በአጭር ቁመት በጠባብ ደረት ተወስኖ ደክሞት አልቦት በውሃው ጉድጓድ አጠገብ ተቀመጠ። ያቺ ሴት ደግሞ እንስራዋን ተሸክማ ውሃ ልትቀዳ ወደ ጉድጓዱ መጣች። ውሃ የሚቀዳው ጧት ነው ማታ ነው። ለምንድነው ከቀኑ 6 ሰዓት ጠራራ ፀሐይ ላይ በጠራራ ፀሐይ በነደደ ፀሐይ ውሃ ልትቀዳ ለምን መጣች? ይሄ ሊቃውንት ተርጉመውታል። ይቺ ሴት መታ ወደ ዝርዝሩ ልግባና ይቺ ሴት መታ ተቀምጦ አገኘችው። ኢየሱስ ክርስቶስ አይሁዳዊ ነው። አለባበሱ እስራኤላዊ ነው፣ አይሁዳዊ ነው። ይቺ ሴት ሳምራዊ ናት። ሳምራዊት ማለት ሳምራውያንና አይሁዳውያን የሚባሉት የተለያዩ ነገዶች ናቸው። አይሁዳውያን ትምክህተኞች ናቸው። ሳምራውያን የሚባሉት ነገዶች ህዝቦች ይንቋቸዋል፣ ይጠሏል። እስመ ይሃብሩ ህርመተ አይሁድ ምስለ ሳምራውያን። ሳምራውያን ከአይሁድ ጋራ አንድ አይሁዳዊ ከሳምራዊ ጋራ ጋብቻ መፈጸም አይችልም። በበላበት ዕቃ አይበላም፣ በሄደበት መንገድ አይሄድም፣ በምንም ነገር አይገናኝ። ይንቋቸዋል፣ ይጸየፏቸዋል። እነማን? አይሁዳውያን፣ እስራኤላውያን። ኢየሱስ ክርስቶስ ደግሞ ከየት ነው የመጣው? አይሁዳዊ ነው፣ እስራኤላዊ ነው። እና አጠማጠሙ አለባበሱ ያስታውቃል።
እና ሴትዮዋ ውሃ ልትቀዳ ጀርባዋ ጎብጦ ጭንቅላቷ በሐሳብ ናውዞ እያወጣች እያወረደች የኑሯ መልክ እፊቷ ላይ ተስሎ ጭንቀቷ መከራዋ ስቃይዋ የሚነበብባት ጎስቋላ ሴት ነች ሴት እና መጣች ጌታ ምን አላት አስደናቂ ጥያቄ ጠይቃት ውሃ ጠጭኝ አላት ደህና ዋላችሁ ምን አላት አሁን እቺ ሴትዮ እዛ ቁጭ ያለው አንድ እስራኤላዊ እንጂ ይሄ ቅድም የዘረዘርንለት ሁሉ በእጁ ሁሉ በደጁ የሆነለት እግዚአብሔር መሆኑን አላወቀችም ውሃ ጠጭኝ ስላ ደነገጠች ለምን እንደደነገጠች ታውቃላችሁ እንዴት አንድ አይሁዳዊ ትምክህተኛ ተመጻዳቂ እንዴት አንድ ተራሴ ሳምራዊቱን ውሃ ጠጭኝ እንዴት ይላታል ደነገጠች አላመነችም እንዴ ጌታዬ እንዴት ነው እንዴት ውሃ ጠጭኝ አልከኝ ብላ አይሁድና የተናቆናቸው ነግሬያቸዋለሁ ከዛ በኋላ ወደ ዝርዝር ጉዳይ ገባ በኋላ ምንድነው ውሃ ጠጭኝ አላት እሷ ደነገጠች ቅድም እንዳልኳቸው ከዛ ብታውቂ ኑሮ አለ ጌታ ብታውቂ ኑሮ አንቺ እኔን ትጠይቂ ነበር እንጂ እኔ አንቺ መጠየቅ አልነበረብኝ ማልገባሽ ሆኖ ነው አለ አሁንም እሱ አልገባት ጌታዬ ጉድጓዱ ጥልቅ ነው ሩቅ ነው እጅህንም እንደማየው መቅጃ የለህም መሳቢያ ነገር የለህም ምን ማለት ነው የለም እኔ ከምሰጠው ውሃ የጠጣ እይጸም ዳግመኛ አይጠማም ያ ውሃ በውስጡ ሲፈልቅ ይኖራል ብሎ የሚገርማችሁ ለረቀቁ ሊቃውንት ለረቀቁ መምህራን ለሐዋርያት እንኳን በዛን ዘመን ቢነገራቸው ሊገባቸው የማይችል የረቀቀ የምስጢረ ስጋዌ የምስጢረ ድህነት የምስጢረ ተዋህዶን ጉዳይ ለአንዲት እዚህ ግቢ ለማትባል ኑሮ ለተጫናት ስራ ላደከማት ለአንዲት ጎስቋላና ተራት ለምትባል ሴት ትልቁን ምስጢር ነገራት ዛሬ ብዙ ዘማሪያን ብዙ ሰባካያን ብዙ ህዝብ ከሌለ አንሰብክም ታውቃላችሁ አጨብጨባ እንፈልጋለን እልልታ እንፈልጋለን የህዝብ ሳን እንፈልጋለን ኢየሱስ ክርስቶስ ይሄን የመሰለ የጠለቀ ምስጢር የነገራት ለአንድ ሴት ነው በእግዚአብሔር ዘንድ ተራ የሚባል ሰው የለም እገሌ አይረባም የሚባል ሰው የለም በእግዚአብሔር ዘንድ አስመጭና ላኪውን ተላላኪ ትርጉም የለው በእግዚአብሔር ዘንድ ጠቅላይ ሚኒስትር በለው ንጉሰ ነገስት በለው ፕሬዝዳንት በለው ቁም ነገር የለም የአሜሪካው ፕሬዝዳንትና እዚህ በር ላይ ቆሞ ደቃቃ ሳንቲም የሚለምነው የኔቢጤ በእግዚአብሔር መዝገብ ሁለቱም ሰው ተብለው ነው የተመዘገቡት ፕሬዝዳንት የሚል ልዩ ጽሑፍ የለም መጋቢ ሐዲስ ሊቀ ጳጳስ የሚል ልዩ ጽሑፍ የለም ሰው በሚለው መዝገብ ውስጥ የተመዘገበ ለዚህ ሴት ነው ይሄን የረቀቀ ምስጢር ያስተማረ ከዚያ በኋላ ደነገጠች ሴትዮዋ ከዛ በኋላ ሂጅና ባልሽን ጠርተሽ ነይ አላት ጌታ ወደ ህይወቷ መግባት የተፈለገው ይሄ ነው አረ ጌታዬ ባል የለኝም ማለት ይቺ ሴት የሚገርማችሁ 5 ባሎች አግብታ 5 ባሎች በየተራ እጭኗ ላይ የሞቱባት ሴት ነው በመጽሐፉ በወንጌል ተጽፏል 5 ባል የሞተባት ሴት ናት ባል የለኝም ማለች 5 ባሎች ሙተውባት አዎ ቀድሙስ 5ቱ ወደው ነበሩ ምስሌኪ ቀድሞ 5 ባሎች ነበሩሽ ወይስ ዘሃሎ ምስሌኪ ኢኮነ ምታኪ አሁን ካንቺ ጋር ያለው ግን 6ኛው ባልሽ አይደለም ማለት ይቺ ሴት 5 ባሎች እየሞቱባት ሰፈሩ ጎረቤቱ ገፊ ብሎ አፍ መፍቻ ቡና መጠጫ አድርጓት የሰው ምላስ ቅድም ነግሬያቸዋለሁ ውሃ የሚቀዳው በስንት ሰዓት ነው ብያቸዋለሁ ጧትና ማታ ነበር አይደለም ይቺ ሴት በስንት ሰዓት ነው ሄደችው በ6 ሰዓት እኔ የሰው ምላስ ከሚያቃጥለኝ ምኑ ያቃጥለኝ ብላ ነው ንገሩ ከሰው ምላስና ከፀሐይ የበለጠ ማን ያቃጥላል አቤት የሰው ምላስ አይከፋም ለፀሐይ እንኳን ዣንጥላ ይያዛል ቢያንስ እዛፍ ስር ይታለ ለሰው ምላስ የት ይከዳል ነው ለመናገር እሳት ጦር የሆነ ምላስ ትዳር የበተነ ንግድ የበተነ ጎረቤት ያጣላ ጓደኛ ያለያየ ህዝብ ከመንግስት ከህዝብ የሚያባላ የሚያናክስ ከሚሳኤል የከፋ ከጦር የከፋ ከሰይፍ የከፋ ከመርዝ የከፋ እፉኝት ምላስ ያላቸው ሰዎች አሉ በእውነቱ ተስፋ የሚያስቆርጡ አንጀት የሚቆርጡ ነገን የሚያጨልሙ የዛሬውን የሚያከስሙ ወደ ትናንትና ጎትተው የሚጥሉ ክፉ ሰዎች እና እቺ ሴት ከሰው ምላስ ይልቅ ምን ይሻለኛል አለች ፀሐይ ይሻለኛል አለች ከዛ በኋላ ሄዳ ሰፈሪዳ አረ እንዳገኘሁኝ
ምን አገኘው? የህይወት ውሃ ብዙ ምስጢር ነግሯት፣ እሷ ግን የወሰደችው ሐሳብ ቀለል ያለውን የገባትን ነው። ያ ነገረኒ ኩሎ ዘገበርኩ ያደረኩትን ሁሉ የነገረኝን ሰው አገኘሁ አለች። እሱ ብዙ ነገር ነግሯት ነበር፣ ግን እሷ የገባትን ነው ይዛ ሄደችው። ከዚህም አሁን ከቤተክርስቲያን ትምህርት ሲሰጥ ሁሉም የገባውን ይዞ ይሄዳል። ቆንጥሮ እቺ ሴት ቀለል ያለችውና ከህይወቷ ጋር የተገናኘችውን ህይወት ነው ይዛ ሄደችው። እና ምእመናን ባጭሩ ሶስት ነገር እንድታጤኑ እንፈልጋለን። አንደኛ ኢየሱስ ክርስቶስ ደክሞት በውሃ ጉድጓድ አጠገብ ለምን ተቀመጠ? አያችሁ፣ ኃይለኛው ለኛ ሲል ደከመ፣ ምሉ ለኛ ሲል ተወሰነ፣ ረቂቁ ለኛ ሲል ገዘፈ፣ ዘላለማዊው ለኛ ሲል ጊዜያዊ ሆነ፣ ሕያው ለኛ ሲል ሟች ሆነ። የሚያጠግበው ተራበ፣ የሚያረካው ተጠማ፣ የሚያለብሰው ተራቆተ፣ ሕይወት የሚሰጠው ሞተ። ውቅያኖስን ውሃን ከነመጠጣት ስሜቱ የፈጠረ ለኛ ሲል ተጠማ። ፈዋሹ ቆሰለ፣ አልባሹ ተራቆተ። መራራ ጣፋጭ ነገር የፈጠረው እሱ ለኛ ኮምጣጤ ጠጣ። በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተንከራተተ። ይሄን ሁሉ ዋጋ የከፈለው እኔና እናንተን ስለሚወደን ነው፣ ስለሚፈልገን ነው። እና ስለዚህ ይሄ ሁሉ ዋጋ የተከፈለልን ሰዎች መሆናችን ማወቅ አለብን፣ ዋጋችንን ማወቅ አለብን ማለት ነው። በሁለተኛ ደረጃ እግዚአብሔር ሰው አይንቅም ወገኖቻችን። አሁን አያችሁ ይቺ ሴትና ኢየሱስ ክርስቶስ የተገናኙበትን ቦታ ተመልከቱ። እንኳን እግዚአብሔር አንድ ባለስልጣን እንኳን ይገኛል ተብሎ በማይታሰብበት ቦታ፣ አንድ ዝነኛ ሰው እንኳን ይገኛል ተብሎ በማይታሰብበት ቦታ፣ አንድ ሀብታም ሰው ይገኝበታል ተብሎ በማይታሰበው ቦታ ኢየሱስ ክርስቶስ ተገኘ። የሰማዩን ንጉሥ አገኘችው፣ የሕይወቱን ውሃ አገኘችው፣ የሕይወቱን እንጀራ አገኘችው፣ መስዋዕት የሚሆነውን በግ አገኘችው፣ ትንሣኤና ሕይወት የሆነውን ክርስቶስ አገኘችው፣ ሕይወትም እውነትም መንገድ የሚሆነውን ክርስቶስ አገኘችው፣ እውነተኛውን የሕይወት ዛፍ የወይን ግንድ አገኘችው። ይቺ ሴት እንስራዋን ጣለች፣ ሐሳቧን ለወጠች፣ የተጣመመ ኑሯ ተቃና። የመጀመሪያዋ የወንጌል ሐዋርያ መልእክተኛ ከነ ጴጥሮስ ከነ ጳውሎስ ከነ ዮሐንስ ቀድማ ወንጌልን የሰበከች ደህንነቱን ለዓለም ያበሰረች የመጀመሪያ ሐዋርያ ሆነች። እንስራዋ ከጀርባዋ፣ ሐሳቧ ከልቧ ተራገፈ፣ ሐዘኗ ተገፈፈ። ባሎች ሞቱ ኖሩ፣ ጥያቄዋ ወደ አዲስ ኪዳን ተቀየረ። የዘላለም ሙሽራ ክርስቶስ ጋር ተጋባች። ሙሽራዋ ክርስቶስ ሆነ። ይቺ ሴት 5 ባሎች ነበሯት። 6ኛውን ይሞትብኛል ብላ ጎረቤት አስቀምጣ ትቀልበው ነበር ይላል። ካሁን በኋላ ግን የእንስራው ጉዳይ፣ የባሎቹ ጉዳይ፣ የጎረቤት ጉዳይ፣ የትዳር ጉዳይ፣ ውሃ መቅዳት፣ ወደ ውሃ መመላለስ አቆመ። የዘላለም ሕይወት ማንን አገኘች? ክርስቶስን አገኘች። እግዚአብሔርን ስናገኝ ጥያቄዎቻችን ሁሉ ይመለሳሉ፣ እንባዎቻችን ሁሉ ይታበሳሉ፣ ቁስሎቻችን ሁሉ ይፈወሳሉ፣ ጉድለቶቻችን ሁሉ ይሞላሉ፣ ጨለማችን ሁሉ በብርሃን ይተካል። እንስራችን ሐሳባችን ከጀርባችን ይወርዳል፣ ልባችን ከሐሳብ ነፃ ይሆናል፣ አእምሯችን ከጭንቀት ነፃ ይሆናል። ማንን ስናገኝ ንገሩኝ? ማንን ስናገኝ? እግዚአብሔርን ስናገኝ። ያቺ ሴት ያገኘችው ማንን ነው? እግዚአብሔር። ስለዚህ ዛሬ ምእመናን በኑሯችሁ ስኬት ያጣችሁ፣ የያዛችሁት እያመለጠ የሰበሰባችሁት እየተበተነ፣ ዘመድ ከርቷችሁ፣ ገንዘብ ከርቷችሁ፣ ጤና ከርቷችሁ፣ ትዳራችሁ የታመሰ፣ ሱቃችሁ ጥያቄ ውስጥ የገባባችሁ፣ ሕይወት ጨለማ የሆነባችሁ፣ ነገ የማይናፍቃችሁ፣ ዛሬ የሚያሳቅቃችሁ፣ ትናንትና ወደ ኋላ የተጎተታችሁ፣ ጨለማ ሕይወት ጨለማ የሆነባችሁ ሁሉ እንስራችሁ ሊያስጥላችሁ፣ ሐሳባችሁ ሊያስለውጣችሁ፣ አዲስ ሕይወት ሊያስጀምራችሁ እግዚአብሔር ከበር ቆሞ ያንኳኳል። ክፈቱለት።